በዚህ ቪዲዮ ሰሞኑን ማህበራዊ ሚዲያውን እያነጋገረ ስላለውና በርካታ ኢትዮጵያውያንን ስላስቆጣው ወደ እስራኤል ተጉዘው አልጀዚራ ወራትን የፈጀ አንድ ፕሮግራም አቅርቧል። በፕሮግራሙ ላይ ኢትዮጵያ ዜግነት ያላቸው ጋዜጠኞች ተሳታፊ ናቸው። በጋዛ ስላለው ጦርነት አልጀዚራ አጋለጥኩት ያለውን አጋራቸዋለሁ። ከኢትዮጵያ ከመጡ 42 ዓመት ሆኖት ወደ ቦታው ከተጓዙት ጋዜጠኞች መካከል የኢቢኤሱ ዮናስ አንደኛው ነው። በነገራችን ላይ ጋዜጠኝነት እውነትን የማፈላለግና ለተገፉት የመቆም ሙያ እንጂ በባዕድ መንግስታት ወጪ እየተዝናኑ የጥፋትን ድርጊት የማስቀደስ ስራ አይደለም። መረጃዎች እንደሚያመላክቱት ከሆነ እስራኤል በጋዛ ስለፈጸመችው የዘር ማጥፋት ዘመቻ ከአውሮፓ የተለያዩ የሚዲያ ባለሙያዎችን በመጠቀም ነገሩን ለማድበስበስ ብትሞክርም ሳይሳካላት ቀርተዋል ይላል። ኢየሩሳሌምን እያየናት ነው፣ እየጎበኘናት ነው። እጅግ በጣም ደስ ይላል። አሁን ያለንበት ስፍራ ኦልድ ጃፋ ተብሎ የሚታወቀው ቦታ ነው። ታዲያ ይህንን ተከትሎ ሌላ አማራጭ ተጠቀመች። እሱም የአፍሪካ ጋዜጠኞችን መጠቀም። ፕሮግራሙ የእስራኤል መንግስት አፍሪካዊ ጋዜጠኞችን በገንዘብና ጥቅማ አታሎ የፍልስጤሙን ጦርነት ወገንተኛ ሆኖ እንዲዘግቡ አድርጓል የሚል ትችትን ከብዙ ትንታኔ ጋር አቅርቧል። አልጀዚራ ያጋለጠው ነገር ምንድነው ለምትሉ ጋዜጠኞቹ ወደ እስራኤል ከገቡ በኋላ የአንድ ወገን ድምጽ ብቻ ነው ያሰሙት ይላል። በአንድ ወገን ብቻ ለመዘገብ ሄዱ፣ እስራኤል ተጎጂ አድርገው ለመዘገብ እንደሄዱ ነው እንግዲህ ዘካሪያስ ዘላለም ያብራራው ማለት ነው። ይህም ብቻ አይደለም። ከኬንያ ወደ እስራኤል የተጓዙት ቲክቶከሮችንም የኢቫንጀሊካል የሃይማኖት ተከታዮች ናቸው። ሪፖርቱ ይቀጥልና ቆይታቸው ከፍልስጤም ነዋሪዎች አንድ እንኳን ነዋሪ አልተጠየቀም፣ ይህም ለእስራኤል የወገነ አስብሎታል ይላል። እስራኤልና የኢትዮጵያ ጋዜጠኞች አልጀዚራ ወራትን የፈጀ አንድ ፕሮግራም አቅርቧል። በፕሮግራሙ ላይ ኢትዮጵያ ዜግነት ያላቸው ጋዜጠኞች ተሳታፊ ናቸው። ፕሮግራሙ የእስራኤል መንግስት አፍሪካዊ ጋዜጠኞችን በገንዘብና ጥቅማ አታሎ የፍልስጤሙን ጦርነት ወገንተኛ ሆኖ እንዲዘግቡ አድርጓል የሚል ትችትን ከብዙ ትንታኔ ጋር አቅርቧል። በዚህ ፕሮግራም ውስጥ ከተጠቀሱ ጋዜጠኞች መሃል የኢቢኤሱ ዮናስና ሌሎች ዝነኛ ጋዜጠኞች ይገኙበታል። ፕሮግራሙን ከአልጀዚራ ጋር በጋራ እንደሰራ የሚጠቅሰው ጋዜጠኛ ዘካሪያስ ዘላለም በግል የማህበራዊ ሚዲያ ገጹ ስለ ጉዳዩ እንዲህ ይላል። የእስራኤል መንግስት በአሜሪካና በአውሮፓ ባሉት ወጣቶች ተስፋ የቆረጠ ይመስላል። ትኩረቱን ወደ አፍሪካ ዙሯል። ከ2024 ጀምሮ የእስራኤል መንግስት ከተለያዩ የአፍሪካ ሀገራት ጋዜጠኛ እየመረጠ ሙሉ ወጪያቸውን በመሸፈን ወደ እስራኤል ያመጣቸዋል። በአንድ ሳምንት ቆይታቸው የተለያዩ የቱሪስት መዝናኛዎች፣ ታሪካዊ ሃይማኖት ስፍራዎችን እንደገና ደግሞ በኦክቶበር 7 የሐማስ ጥቃት የተፈጸመበት ስፍራንም ያስጎበኟቸዋል። የእስራኤል መንግስት ከጋዜጠኞች የሚጠይቀው አንድን ነገር ብቻ ነው፣ የእስራኤል መንግስቱ እውነት ብሎ የሚያምነውን እንዲዘግቡ። እስካሁን ድረስ ከተመላሽ ጋዜጠኞች ተዘጋጅተው የሚቀርቡ ሪፖርቶች በሙሉ ለእስራኤል አድሏዊነት የሚያሳዩ፣ የፍልስጤም ህዝብ መጨፍጨፍ የሚያደባብሱና የእስራኤል ሰራዊት የወሰደው እርምጃ ራስን ለመከላከል እንደተደረገ አድርገው ነው የሚቀርቡት። ኢቢኤስ እና ቅጥረኞቹ ጋዜጠኞች። ይህ የምታዩት ጋዜጠኛ ኢቢኤስ ላይ የምናውቀው በጣም ቸር አዛኝ እንደሆነ ነበር። ነገር ግን ሰሞኑ እስራኤል ጥሪ ባደረገችለት መሰረት የገንዘብ ቅጥረኛ ሆኖ እስራኤልን ደግፎ የሞቱ እስካሁን በጋዛው ጦርነት ከ70,000 በላይ ጋዛውያን ተገድለዋል። የጋዜጠኞቹ ድርጊትም ብዙዎች ኢትዮጵያውያንን እያበሳጨ ይገኛል። ጋዜጠኛ እንዴት ይሄንን ያደርጋል የሚል ተቃውሞ አይቼ ስቄ ነው ይሄን ቪዲዮ የሰራሁት። ሰዎች ምን አሉ? የተወሰኑትን ላጋራችሁ። እናንተም ቪዲዮውን እንደተለመደው በቀናነት አይታችሁ ሚዛናዊ ሐሳባችሁን ኮሜንት ላይ አጋሩን። በነገራችን ላይ ጋዜጠኝነት እውነትን የማፈላለግና ለተገፉት የመቆም ሙያ እንጂ በባዕድ መንግስታት ወጪ እየተዝናኑ የጥፋትን ድርጊት የማስቀደስ ስራ አይደለም። የኢትዮጵያ ጋዜጠኞች የእስራኤልን መንግስት ግብዣ ተቀብለው መሄዳቸው ብቻ ሳይሆን ተመልሰው መጥተው የሰሩትን ዘገባ የሚከፍለውን ጌታ የማገልገል እንጂ የስነ ምግባር ውጤት አለመሆኑን ያሳያል። ሲጀመር ኢትዮጵያ ራሷ የጦርነት የረሃብና የድሮን ጥቃት ሰለባ የሆነችው ሀገር ሆና ሳለ በጋዛ ላይ የሚፈጸመውን ሰቆቃ ለማድበስበስ መሞከር ትልቅ የሞራል ዝቅጠት ነው። ጋዜጠኞች ነን ባዮች ለጋዛ ህፃናቶችና እናቶች ሊኖራቸው የሚገባውን ርህራሄ በነፃ ጉዞና መዝናኛ መሸጡ የኢትዮጵያ ሚዲያ ልሂቃን ዘንድ ሰብአዊነት ለጥቅም የሚነገድበት ዋጋ መሆኑን ያሳያል። በነገራችን ላይ ሰው ነው የሚለው መሰረታዊ የኢትዮጵያን ጋዜጠኞችና የእስራኤልን ግንኙነት የዘገበው ሰው ሙስሊም እንዳልሆነ ታውቃላችሁ። ጋዜጠኛ ዘካሪያስ ዘላለም ይባላል። የሙያ ባልደረቦቹ ያደረጉት ተግባር በጣም እንዳስከፋም ነው። እንደምትመለከቱት ነው። በፌስቡክ ገጹ እንደተናገረው ከሆነ ከአልጀዚራ ቴሌቪዥን ጋር በመሆን በእንግሊዝኛው ጣቢያ ለ5 ወራት የፈጀ እንግዲህ ማለት ነው ዶክመንተሪ አዘጋጅቷል። በዚህም ደግሞ ከኢትዮጵያ የሄዱና ከእስራኤል
ዓላማ የተሰጣቸው ሰዎች በአንድ ወገን ብቻ ለመዘገብ ይሄዱ እስራኤል ተጎጂ አድርገው ለመዘገብ እንዲሄዱ ነው እንግዲህ ዘካሪያስ ዘላለም ያብራራው ማለት ነው። እናም እርሱ በዶክመንታሪው ላይ እንግዲህ እንዳብራራው ከሆነ እስራኤል በአውሮፓ እያጣችው እየመጣ ያለውን ይህ ተቀባይነት በተለይ ደግሞ ከወጣቱ አሁን ላይ ወደ አፍሪካ ዙራለች በሚዲያ ፕሮፓጋንዳው ማለት ነው። በዚህም ደግሞ ኢትዮጵያ አንዷ ናት። ሌላኛው ሴኔጋል፣ ሞሮኮና ደቡብ አፍሪካም እንዳሉበት ኬንያም ጭምር እንዳለችበት እንግዲህ ዘካሪያስ ዘላለም አብራርቷል ማለት ነው። እናም ከኢትዮጵያ ደግሞ ብዙዎችን ያናደደው ከሌሎች ሀገራት ጋዜጠኛ ሙያቸውን አክብረው አንሄድም ሲሉ ከኢትዮጵያ ግን ትላልቅ የቴሌቪዥን ጣቢያ ይሰሩ የነበሩ ትላልቅ ጋዜጠኞች መሄዳቸው ግን ያሳፍራል ሲልም እንግዲህ ገልጾታል። ከነዚህ መካከል እዚህ ጋር እንደምትመለከቱት የኢቢኤስ ቴሌቪዥን፣ አሃዱ ሬዲዮና ቴሌቪዥን፣ የመንግስት ሚዲያ ሳይቀሩ ኦቢኤንን፣ አሚኮንም ጨምሮ እንግዲህ ማለት ነው አርቲስት ቲቪንም በዚህ ሂደዋል ማለት ነው። እዚህ ቻናል ላይ የሚሰሩ ጋዜጠኞች ናቸው እንግዲህ የሄዱት። ይህም እንደሚያሳፍር እንግዲህ ተናግሯል ማለት ነው። ከኬንያ ጋዜጠኞች አንሄድም ብለው የሄዱት ቲክታከርና የቤተ ክርስቲያን መዝሙር ዘማሪዎች ናቸው የሄዱት። የደቡብ አፍሪካ የሄዱት ጋዜጠኞች መጥተው ዘገባ ከሰሩ በኋላ አሁን ላይ ህዝቡ በመቆጣቱ ማለት ነው 3 ጊዜ የይቅርታ ቪዲዮ እንደሰሩም እንግዲህ አብራርቷል። ሌላኛው ደግሞ ሞሮኮ መጀመሪያ የሄዱ ጋዜጠኞች በሁለተኛው ዙር መሄድ እንዳልፈለጉና በሁለተኛው ዙር የሄዱ ደግሞ የባህላዊ ዘፋኞች ጭምር እንደሄዱ እንግዲህ አሳውቋል። ነገር ግን ይህንን ሁላ በመጣስ የኢትዮጵያ ፕሮፌሽናል ጋዜጠኝነትን በመጣስ እስራኤል ግን ሂዷል በሁለተኛም ዙር በአንደኛም ዙር። እነዚህ ጋዜጠኞች እንግዲህ እዚህ ጋር እንደምትመለከቷቸው ናቸው። ዘካሪያስ ዘላለም በጋዛ የሆነውን የዘር ማጥፋት ሲል ነበረ የገለጸው። በእነዚህም የአምነስቲ ኢንተርናሽናል የዩናይትድ ኔሽንን ምክንያት ወይም ደግሞ ሪፈር በማድረግ ነው እንግዲህ የዘር ማጥፋት ነው ያለው። ነገር ግን ይህንን ሳይሰሙ እነዚህ ጋዜጠኞች መሄዱ በጣም አሳዝኖታል። ዶክመንተሪውን አሁን ላይ 10 ደቂቃ ቪዲዮ ነው ዩቲዩብ ላይ ታገኙታላችሁ ማለት ነው። ይህንን ዶክመንተሪ የሰራው እንዳልኳችሁ ዘካሪያስ ዘላለም ነው። እንደዚህ አይነት ጋዜጠኞች ደግሞ ማለት ነው ተስፋ እንዳንቆርጥ ያደርጉናል በሰባይነት። ብቻ ቪዲዮውን አይታችሁት ነው። ለተመሳሳይ መረጃ ደግሞ የፕላስ ምልክቷን መጫናችሁን አትርሱ። ኢቢኤስ እና ቅጥረኞቹ ጋዜጠኞች። ይህ የምታዩት ጋዜጠኛ ኢቢኤስ ላይ የምናውቀው በጣም ቸር አዛኝ እንደሆነ ነበር። ነገር ግን ሰሞኑ እስራኤል ጥሪ ባደረገችለት መሰረት የገንዘብ ቅጥረኛ ሆኖ እስራኤልን ደግፎ የሞቱ ፍልስጤማውያን ላይ ሲሳለቅና ሲያሾፍ ተመልክተናል። ይህ ድርጊቱ ብዙዎችን አስገርሟልም አስደንቋልም። ምንም ሊያስገርመንም ሊያስደንቀንም አይገባም። ከዛሬ 2 ዓመት በፊት ኢቢኤስ ላይ ስለ ፍልስጤምና እስራኤል በተዘገበው ዘገባ መሰረት ሁሉም ሙስሊም ኢቢኤስን አንፎሎ እንዲያደርግና ተናግሬ ነበር። የኢቢኤስ አጀንዳ ምን እንደሆነ ከዛሬ 2 ዓመት በፊት ተረተነዋል። በጣም ግን ሊገርመን የሚገባው ነገር እነዚህ ሁለቱ ጋዜጠኞች ናቸው፣ ስምዖን ደረጀና ነጻነት ላቀው። እስከዛሬ ድረስ ስለ ፍልስጤማውያንና እስራኤል በምንዘግባቸው ዘገባዎች ላይ አብዛኞቹ ሙስሊም ያልሆኑ ሰዎች እስራኤልን በመደገፍ ብዙ ነገር ሲናገሩና ሲሳደቡ ነበር። ምንም እንኳን እስራኤል ክርስቲያኖችን ባትደግፍም ክርስቲያን ስታይ ምራቃቸውን ብተፋባቸውም ከሙስሊም ጥላቻ የተነሳ እስራኤልን ሲደግፉና በፍልስጤማውያን ሞት ሲደሰቱ ተመልክተናል። እነዚህ ሁለቱ ጋዜጠኞች ግን እጅግ በጣም በሚያስደንቅ ሁኔታ ሰብአዊነትን አስመልክተናል። ክብር ይገባቸዋል። ወደ ጋዛ ቦርደር ላይ ሄደን ነበር። በእስራኤልና በጋዛ መካከል ያለውን ቦታ ለማየት ኑሯቸውን ለማየት የጦርነቱን ጠባሳ እግረ መንገድ ለመመልከት ችለናል። እርግጥ እስራኤል ደስታዋን ብቻ ሳይሆን ሐዘን ያለባት ወይም ደግሞ እንደ ሰው ልጅ ልብ የሚነኩ ታሪኮችን የሰማንበትም ጊዜ ነበር። ከጋዛ እንግዲህ ዛሬ ጠዋት አድርገን የነበረውን ጉዞ ተመልሰን አሁን ቴልአቪቭ ከተማ ገብተናል ማለት ነው። ነገ ወደ ኢየሩሳሌም እናቀናለን። ስለዚህ ኢየሩሳሌም የምናደርገውን ጉዞ በቀጣይ ፕሮግራም ወደ እናንተ የምናደርስ ይሆናል። ይህ ክፍል 1 ከእስራኤል ቴልአቪቭ የተላለፈላችሁ ትዝታችን በኢቢኤስ ፕሮግራም ነው። ቀጣይ ሳምንት ኢየሩሳሌም ትዝታዋና በተለይ ደግሞ በዚያ የምናገኛቸው ኢትዮጵያውያን የሀገራቸው ሁኔታ እንዲሁም ደግሞ ትዝታቸውን እግረ መንገድ ወደ እናንተ የምናደርስ ይሆናል ማለት ነው። ትዝታችን በኢቢኤስ በዚሁ በቴልአቪቭም በእስራኤል የኢትዮጵያ አምባሳደር ጋር ያደረግነው ቆይታ ወደ እናንተ አድርሰናል። ከዚያ ባሻገር ደግሞ ማልደን